ትምጣ፣ ምንም ችግር የለውም። ያ ህይወት ለማስተካከል ሊሆን ይችላል፣ ሌላ ነገር ሊሆን ይችላል። የመጣችበት መንገድ ልጅቷን ያ እንትን እውነት አንዳንድ ቦታ ላይ አሁን ዩቱበሮች ላይ ሌባ ቤትሽ ገባ ሰራተኞችሽ እያሉ ነው እየሰጡ ያሉ ማለት ነው። ስለዚህ በዚህኛው መንገድ ትክክል አይደለም። እዛ ጋር ደግሞ የሰው ቤት ገብቶ ያ የማትፈለግበት ቦታ አምጥቶ እዛ ጋር ማሰራት ወይም ደግሞ የሰው ልጅ ላይ ማንጠልጠል የተሰጣት አድያ ልጅቷ ላይ የተሰጣ ገጸባሪ ግን ስራዋን እየሰራች ነው ያለችው። ገባሽ አይደለም? ስለዚህ እኔ እየተናገርኩት ያለሁት አስተያየት መስጠት እንደ ህፃን ስራ ነው እየተሰራ ያለው። አሁን እኔ ከልጅቷ ይልቅ እንደ ህፃን ስራ ማድረግ ሳይሆን እንደ አዋቂ እዛ ቁጭ ብለን እነዚህ ልጆችን አንድ ለማድረግ እችን ልጅ ዙሮ አመጣት። ሲያመጣት ደግሞ በእንትኑ ልክ ባንዲራዋን ጠብቃ በባንዲራ ልክ መሆን አለበት ልጅቷ። አየሹ ባንዲራን ማስጠበቅ እሱ ማሽቃበጥ አልነበረበትም። ባንዲራዋን አስጠብቃ የሚያደርገውን ነገር ማስተካከል አለበት። እንደዚህ አይነት ነገር 2 ጊዜ ነው የተከሰተ ኤጋ ማለት ነው። ገባሽ አይደለም? ከዚህ በፊትም ኦፍስዬ ይቅርታና ስጨርሽ እነግርሻለሁ ለአንቺ የሆነ ነገር። እሺ እናቴ፣ እሺ ችግር የለውም። እና ይህንን ነገር ደግሞ እዛ ጋር የስተት እየሰራ እንወዳለን እናከብራለን ማለት ለእኛም ለሱም ጥሩ አይደለም። ስህተቱ ቦታ ላይ ማንኛውም ነገር ባውንደሪን ጠብቆ መሄድ አለበት። የጓደኛውን ሳይድ የልጅቷ የሀይሚን ሳይድ ስሜት የብሩኬንም ስሜት ጥንቃቄ ማድረግ አለበት። ገባሽ አይደለም? ስሜቱ ላይ ስለዚህ ያንን ማድረግ ያለበትን ነገር ነው እንጂ እሱ ነው ሁሉንም ነገር አሁን ወደዛ ጋር ያመጣት እሱ ሁሉንም ነገር ያመጣት። እንደዛ ካመጣት ደግሞ ባውንደሩ መጠበቅ አለበት፣ ማስከበር አለበት። ምክንያቱም ማንኛውም ሰው እዛ ጋር ማስከብሮ በስነ ስርዓት ቁጭ ተደርጎ ማስከበር ያለበት ራሱ ነው ብዬ ነው ማምነው። እዚህ ጋር ስህተት ነው። በቃ ሰው ላይ የአንደኛ ቤት ሰው ላይ ገብቶ እንደ ራስ ቤት አድርጎ ያንን መበጥበጥ ራሱ ትክክል አይደለም። ሰው በሌለበት ሰውን ማስገባት ትክክል አይደለም። እና እንደ ጓደኛ ግን አንድ ነገር ተወያይቶበት በቃ ያንን ነገር ብሩኬ ማስቀምጦ ብሩኬን ባለበት እሱ በሌለበት ሳይሆን ብሩኬ እቤት በቃ ውስጥ መግቢያ ሰርቶ እቤት ሲገቡ እቤት ውስጥ ቁጭ ብሎ ብሩኬ ይጠብቃል። አንድ ላይ ሶስቱም አንድ ላይ ቁጭ ብሎ ተወያይቶ ይህን ነገር እንደዚህ ነው ብሎ ያ እንደዛ ማምጣት ነበረበት እንጂ እንደዚህ በዚህ መልኩ የጓደኝነት ጥግ እንደዚህ አይደለም። ይሄ ወይም ያንን ነገር ለማመለስ ነው። እሱ አሁን የፍፄ ያመጣት ሀይሚን እንድትመጣ ለማድረግ ነው እኔ የተረዳሁት ያለሁት። አየሹ እንድትመጣ ወደ ቤቷ እንድትመጣ ለማድረግ እየሞከረ ነው። እኔ እንትኑን እንደተረዳሁት ማለት ነው። ደግሞ ትክክል አይደለም። በቃ እሱም ሶስቱም ተቀምጦ እሱ ባለበት ቤት እነሱ በሌሉበት እንደዚህ ማድረግ የለበትም። በቃ ከውጭ ሁለቱም ተነጋግሮ በቃ ከአሁን በኋላ እንደዚህ ማድረግ ትችያለሽ፣ እንደዚህ ማድረግ ትችያለሽ፣ ከአሁን በኋላ እየመጣሽ ምናምን ብሎ ብሩኬ አጠገብ አስቀምጦ ራሱ እሷም እንደዛው መቀመጥ ማውራት ይቻል ነበረ ለማለት ፈልጌ ነው። ትክክል አይደለም። ስለዚህ መሳደብ ያጠፋውን ጥፋት ማለት እንደዛ ነው። ሚሚ ማንም የነካ የለም ፍፄ ላ እና ቀጥዩ ዘድዬ ምን ነበር ቲሞ ላይ ግቢ ብላኛለች። ቲሞ ላይ ምን አለ? እኔ ግቢ ብላሻለ ግቢ። ግን እኔ ልጠይቅሽ ያሰብኩት ምን እንደው ታውቂያለሽ? አንድ ሰው መቼም እኛም እየሰማን ነው እነሱም እየሰሙ ነው፣ ያው እየሰሩት ነው ቪዲዮውን። ግን ይቺ ልጅ ሀይሚዬ ሴት አልወድም፣ ሴት አታንጣብኝ፣ በሴት ነው ወይን የምመለሰው ብላ 2-3 ተናግራለች። እሷ ወንድ የምታመጣ ርቃ ነው የምታመጣው። አሁን ጓደኛ ተብዮቹ ያም ሆነ የምጥለውን ነገር ለምን ይደጋግሙባታል? ይቺ ልጅ የታመመችም ሆነ እየወደቀችም ሆነ ምንም ለድራማው ይሁን ለምን የምንበለው ግን አንድ ሰውን የምግብ የማልወደውን አሁን አንቺ ሰውን አትሳደቢ ብለሽ ትይናለሽ አይደል እንዴ? እንተዋለን አይደል? ያን ነገር ለምን አይተውላትም ነው እኔ ጥያቄ የሆነብኝ።
ፍፄም ይሄን ነገር ያውቃል፣ ጠንቅቆ ያውቃል። ግን ለምንድን ነው ሆድ የሚቋሰሉት? ለምንድን ነው ይሄ ነገር ህይወት አይደለም ወይ? እንትና ራሱ እኮ አሁን እኮ ይኸውልሽ እንዴ ህይወት አይደለም ወይ? እውነተኛ ህይወት አይደለም እንዴ? ለእበነው ጨዋታ ይኸውልሽ ነገሩን አሁን በጠበጡት እንጂ እኮ ፍፄ ራሱ ፈተና ላይ ነው ያለ። ብሩኬ ለምንድን ነው ታውቂያለሽ? እሱ አሁን ላ ብሩኬ ራሱ ፈተና ላይ ነው ያለ። እንዴት በይ አሁን ብዙ ጊዜ እኔ አንተን አልፈልግም ከአንተ ጋራ መኖር አልፈልግም ትላለች አይደለም? ያንን እስቲ አሁንም ሴት ጥፋት ላይ ጥፋት ያጠፋል ወይ? ብሩኬ እየተቀጣ ነው ያለ እኮ አሁን እንጂ ሌላ ነገር አይደለም። እየተቀጣ ነው ያለ። ያመጣል ወይስ ሴት እኔ እንደዚህ ካደረግኩት አሁን ሴት ያመጣል ወይስ አያመጣም የምል ነው። እሷም አልፈልግም ካሁን በኋላ ብላ እየመጣው ብሩኬ ፈተና ላይ ነው ያለ። አሁንም ይኸውልሽ ሴት እንደዚህ መሀላችሁ ላይ ብሩኬ አይሚን በርቀቱ ሴት ቢያመጣ አሁንም ህይወት ትክክል አይመጣም። ትክክለኛ መንገድ ላይ እየመጡ ነበር፣ ግን ዛሬ በጠበጠው ውስጥ ያለውን አስተካክል ብላለች። ወንድምየውም ተናግሮታል። ለምን ይበጠብጧቸዋል እነዚህ ፍፄ የሚባሉ ሰዎች? የፈጠሪ ያለክ በመሀል ገብቶ በጠበጠም ማለት ነው። ምክንያቱም እሱን ሊያስተካክል ፍፄ የመጣበትን ፓርት ገጸ ባህሪ የፍፄ ገጸ ባህሪ ዛሬ ትክክል አይደለም፣ እየበጠበጠ ነው አለ። ያኛውን አሁን በዚህ መሀል ውስጥ እየተጎዳ ያለው ብሩኬ እየተጎዳ ናለ። በዚህ መሀል ውስጥ አየሹ ለምን በይ አንደኛ በጓደኛው ዙሪያ የሚያደርጉትን፣ ሁለተኛ ደግሞ በፍቅረኛው የሚያደርጉ ሁለት ላይ ተጭኖበት እየጎዱ ያሉት እየጠቀሙ ሳይሆን እየተጎዱ መሆኑ ያሳውቃል። ግን እነሱ ተመካክረው የሚሰሩበት ነው ነገር። ተመካክረው ሊሆን ዮክሴ ይቅርታ ልውሰድብሽ እና ካፍሽ አሁን ትናንት የቤት ስራ ነው የሰጠችው። የምታስተካክላቸው ነገሮች አሉ። ቅድሚያ እኔ እናንተ አንድ ከመሆናችን በፊት አስተካክላለችሁ። በአንተ በኩል መጀመሪያ አንቺ ነሽ ሲላል አንቺ እኔ ሳልሆን መጀመሪያ የምታስተካክላቸው ነገሮች በአንተ በኩል አሉ፣ አስተካክላቸው አለችው። ጊዜ ሰጠች። ጊዜ ሰጥቶኝ ለኔ ማለት ስለ ምስባሮች አስተካክል አሉ። ይሄ ልጅ አሁን ያም ነገሮች አስቦ አሰላስሎ ሊያስተካክልም እንዳይችል ነው መልሶ ገና ጭቃ ውስጥ መግባት ማለት ነው። አስቢ ስራም ቢሆነው ጊዜ ካፍሽ ልውሰድ እና በጣም ይቅርታ ጊዜ ከላከላችሁኝ እኮ አለ ብሩክ። አሁን ጊዜ ሰጠችው፣ አስተካክላለችው፣ እንዲያስብ አደረገችው። የ3 ቀን ጊዜ ሰጠችው። ጊዜ ሰጥታው ይሄ ልጅ ከአይምሮ ራሱ እያሰላሰለ ምንድን ነው ማስተካከልላት ምን ይሆን ነገሮቹ? እስኪ ፍፄም ይሄን ቪዲዮ ይሰማዋል፣ ሰምቶታል። ምንድን ነው ያለችህ? እስኪ አስተካክል ያለችህ እንደ በሰለ ሰው ብንሄድ ማለት ነው። አስተካክል ያለችህ ምንድን ነው ነገሮቹ? እስኪ ቁጭ ብለህ አንተም ከምንም ሳትገናኝ አንድ የ3 ቀን ከቪዲዮም ርቀህ እስኪ ነገሮቹ አስተካክለን እቺ ልጅ ቤትን ጥራትና አንተ ለብቻ በግልህ ጥራትና እስኪ ንገርኝ በላት። ምንድን ነው ማስተካክለው? እስኪ አንቺን የሚጎዳሽ ነገር፣ አንቺን የሚያሳምምሽ ነገር፣ እኔና አንቺ ህይወታችን የሚበጠብጥ ነገር፣ ሩቅ ቦታ የሚያስኬደን ነገር ምንድን ነው? እስኪ ብለህ በእርጋታ ጠይቃት። ብሩኬ ቁጭ አድርገህ የኔ ወንድም ጠይቃት። ቤት ጥራት። የተበላሸው ነገሮች ማስተካከል የምችሉ ሁለታችሁ ናችሁ። በጠረጴዛ ዙሪያ ቁጭ በሉና አስተካክሉት ማለት ነበረበት ዛሬ። ይሄን አበባ መጎዝጎዝ፣ ውስኪ ማምጣቱ፣ ምሳ መሰራቱ ትልቅ ስህተት ነው። ይሄ ልጅ የባሰ አይምሮ ጭንቀት ውስጥ እንዲገባ ነገ ደግሞ የባሰ ዝብርቅርቅ እንዲል ነው ያደረገው። ፍፄ አሁንም ተሳስተዋል። ነገሮቹ እግዚአብሔር ያልቆረጠው ገመድ ማንም ሊቆርጠው አይችልም። አይደለም አሁን እንደ ህፃን አለሽ አይደለም። እኔ ልጅቷ ከፍፄ ይልቅ ልጅቷን እንትን ነው የአይሹ ልጅቷ የተሰጣትን ሁሉ እየተወጣች ነው። አይሹ አይደለም። ያኛው ደግሞ ነገረ ስራ እንደ ህፃን እያደረገ ነው። ዳጋ ይሄ ህፃን ጫወታ ቃቃ ተጫውቶ ማያልቅበት ነገር ነው። ቅድም ተናግራለሁ እኔ እኮ
አሁን ብሩኬ ፈተና ላይ ነው ያለው። ወንድም ኤፍሬም ራሱ ማለት ነው የእህቷን ስሜት እህቷ የፈለገችው ከዚህ በፊት አሁን አይደለም ዛሬ አይደለም። ብሩኬን ፈቅዶ ወዶ ራሳቸውን እህታቸውን አሳልፎ ለብሩኬ የሰጡት አይደለም። እዛ ጋር ያለው ይኸውልሽ ሁለቱም አሁን አንድ ላይ ሆኖ ፈተና ላይ ልጁ ፈተና ውስጥ እንደዛ ነው የሚያሳየው ካላሰሩ ማለት ነው። እኔም እንደዛ ነው ማስበው። ይኸውልሽ ኤፍሬም አሁን ይኸውልሽ ኤፍሬም ብሩኬን ጠልቶ አይደለም። እስቲ ልጅ አሁን ትክክለኛ በየትኛው መንገድ ነው መሄድ ያለበት? ሀሳቡን ቀይሮ ትላንትና እኔ ብቻ አይደለም አይሚሜ እዚህ ውስጥ መስራት ያለበት ፓርት ማለት ነው። አይቱ ሁለቱም ተነጋግሮ ልባቸው ላይ ሁለቱም ተመካክሮ ተነጋግሮ የሚያደርጉት ነገር ነው። አይቱ በዚህ መሀል ደግሞ እንደ ህፃን ስራ አሁን ይኸውልሽ ህፃናቶች ትላልቆች ተነጋግሮ ወይም ደግሞ በቃ ተመካክሮ ይሄን ነገር እንቋጫ ሲባል ሳይቋጩ መሀል ውስጥ ገብቶ ልጆች ህፃን ይረብሹታል አይደለም። እንደ ባለፈ እንደ ኢየሩሳሌም አድርገው እንዳስገባት ማለት ነው። መልሶ ጭቃ ውስጥ ማለት ነው። በቃ እንደ ባለፈ አሁንም ደግሞ እዛ ጋር እንደ አንድ ሀዋቂ እንደ አንድ አስተዋይ በዙራቸው ያለው ፍፄ ብቻ ነው ብለን ነው የምናስበው ማለት ነው። አሁን ገባሽ አይደለም? እንደ ሀዋቂ ሆኖ ዛሬ በዚህ መልኩ ብሩኬ ጋር ልጅቷንም ቢያመጣት እኮ ምንም ችግር የለም። ልጅቷንም ቶ የቤት ስራ አንተ አይሚ ደግሞ አንተ ስለዚህ ደግሞ ሌላ ህይወት ለመኖር ትፈልጋለህ? ይኸውልህ ሌላ ህይወት ለመኖር ትፈልጋለህ ወይስ አትፈልግም? ሌላ ህይወት መምራት ትፈልጋለህ ወይስ አትፈልግም? አይሹ ለህዝቡም ደግሞ ብሩኬ ጋር ያለውን ስሜት የሀይሚም ስሜት የሁሉንም የኦዲየንስም ስሜት ሀይሚ ጋር ያለውን ስሜት ሁሉም ይረዳል። እንደ አንድ አስተማሪም እንደ አንድ ጓደኛ አስቀምጦ አይ ይሄ ህይወት አንዴ ከሀይሚ ጋር ማስቀጠል ማስለመድ የቤት ስራ ይህን ነገር እንዴት አድርገ ማስተካከል ስለማትችል አዲስ ህይወት ማቀጠል አለብህ። እንደዚህ አድርግ ወይ ካልቻል ከእሷ ጋር መኖር ካልፈለገን ከአንዴ ካልፈለግ ይህንን ነገር ማድረግ አለብህ ብሎ ቢመጣ እሱ ደግሞ ትክክለኛ መልስ ልክ እንደዛሬ ትክክለኛ መልስ ይመልሳል። ሲመልሶ ለተመልካችም ጥያቄ አይፈጥርም። ገባሽ አይደለ? ጥያቄ ለተመልካች ጥያቄ አይፈጥርም። ይሁን ግን ደግሞ ህፃን ፋክቶ ነው ያለ ነገሩ ማለት ነው። ለማውራት ራሱ ይደብራል። እስቲ ለምን እንደመጣ ይሄን ነገር እንዳመጣ እኔ ተረድቻለሁ። ለምን እንዳመጣ እኔ ተረድቻለሁ። ግን ነገረ ስራዋ ትክክል አለ ለመሰልሽ እንደዛ እየተባለ ሆብሴ ብትረጅም ማለት ነው። ልጅቷን ቢያመጣትም ማለት ነው ትክክል አልመጣም። እንዴት አትይም? ለብሩኬ የቤት ስራ ሰጠችው። ያን የቤት ስራ ምንም ያርግ ውጤቱን ሳናየው ሳያሳየንም ዝም ብሎ እችን ልጅ ዝም ብሎ በፊት የጠላች ጥሉ የመጣ በሴት ነው አይደል? ሴት አይምጣብኝ በህይወቴ በማለት ነው ያ ቃል ፍፄ ማለት ነው። መነሻው እያወቀ እችን ልጅ ለምን መልሶ ያመጣታል ነው እኛ። ከእንደገና ደግሞ ሀይሚ ምንድን ያለችው እቺ ልጅ ከአንተ ያላት ነገር አልተቋጭም ነው እያለች ያለችው። መቋጨቱን እንደ ድሮ እንደነ ሊንዳ ጊዜ በቪዲዮ አምጥተው በእኔና በሷ መሀል ምንም የለም ብሎ ሁለቱንም አቁሞ ሀይሚንም ብሩኬንም አስቁሞ ፍፄ እንደዛ ቢያደርግ ይሄድ ነበረ ዛሬ መዲና። አሁን እኮ በዚህ መሀል ላይ ምን እንደሆነ ታውቂያለሽ? አሁን ህዝቡ ማለት ነው ከህዝቡ ጋራ መጋጨትም ይሄን ነገር ማድረግም ለምን እንደፈለገ መጨረሻ እናያለን። እኛ አሁን ማፍረድ ሳይሆን እኛ በመጣበት ትክክል መጨረሻው ምን እንደሆነ ማየት እንፈልጋለን። ለምን እንደመጣ ሳይሆን ለምን እንደመጣ አላወቅንም። አየሹ ዛሬ ጀመረው እንጂ ለምን ምክንያት ቤት ውስጥ እንዳስገባ አንድ ሁለቱን ወይም ሀይሚ ወደዚህ ለማምጣት ፈልጎ ሊሆን ይችላል። ግን ደግሞ ትክክል አይደለም። በዚህ መንገድ አይደለም መምጣት የነበረበት ነው። እስቲ ይሄን 54 ሰው አላችሁ እንደው አውሯቸው እስቲ ቁም ነገር ካለ
እንዴት ነሽ? ደህና ነሽ ወይ? አይትለችን ኧረ አለሁልሽ እኔ ቆንጆ ነገሮቹ ሁሉም ከኛ በላይ ለእኛ ሊከር ይችላል፣ ለእኛ ሊከብድ ይችላል። እሱ ያውቃል። እሱ ሁሉንም ያስተካክላል። ድንገት ውስጣቸው ቀርቶ ድንገት አይምሯቸው ቀይሮ ወደ ውስጥ አስገብቶ እሱ ያስተካክላቸዋል። ትርንጎን አስገቢያትማ። ቁጭ በይ ትንሽ አቶች ወረኔ ተናደርኩኝ። ኧረ ውጡ በቃ ውጡ፣ በቃ ውጡ። እና ጽጌ የት ነው? ጨረቃንማ እንደው ዘንድሮ ጨረቃ ለምንድን ነው የምንወጣው? አይ ውጡ ከዚህ ርዕስ በቃ አሁኑ ሌላ ተጫወቱ በቃ። ጨረቃ ሆብሳ እየጠራች ነው። ወየ ውስዬ ወየ እና ጽጌ ይኸውልሽ የአብስራና ጽጌ የት ነው የጠፉት? ምርጥ ፍቅር እያጣጣሙን ነበር። እነሱማ በስመ አብ አሁን ቆይ እንትና ደግሞ ዳኒ ደግሞ ኤርሜላን ለምነካት ብሎ ከአብራም ጋር ጽጌ ሜሪ ሜሪ ዘታለች እኮ አሁን ሁሉም ላይ